በዚህ ዝግጅት ስለ ቃለ ጉባኤ ምንነትና አስፈላጊነት እንማማራለን። ላይክ በማድረግ ጀምሩትና እስከ ፍጻሜው ድረስ አብራችሁን ቆዩ። ቃለ ጉባኤ በተለያዩ ተቋማት በተለይ በህብረት ስራ ማህበራትና በንግድ ማህበራት ውስጥ በጣም ቁልፍ የሆኑ ሌጋል ወይም የህግ ዶክመንቶች ናቸው። እነዚህ ዶክመንቶች ወይም ሰነዶች በህግ ፊት በጣም ትልቅ ዋጋና ትኩረት ያላቸው ሰነዶች ናቸውና ተቋማትን የምንመራ ተቋማትን የምናደራጅ የማደራጀት ፍላጎት ሐሳብ ያለን ሰዎች ማወቅ ከሚገቡን ክሪቲካል የሆኑ ወሳኝ የሆኑ ዕውቀቶችና ልምምዶች ውስጥ አንዱ ቃለ ጉባኤን የማዘጋጀት ችሎታ ነው። ቃለ ጉባኤ እንደው ሲምፕል የሆነ ኖት ማለት አይደለም፣ ወይም ደግሞ ቀላል የሆነ እንደ ማስታወሻ ልንይዘው የምንችለው ጉዳይ አይደለም። በጣም ስትሮንግ ወይም ጠንካራ የሆነ ለህግ የሚቀርብ ኤቪደንስ ነው። ውሳኔዎቻችንን በትክክል የምናሳርፍበት ኤቪደንስ ነው። ተቋማት ላይ የህብረት ስራ ማህበራት ሊሆን ይችላል፣ ወይም ሌሎች የንግድ ማህበራትም ሊሆኑ ይችላሉና የነዛ ተቋማት ጉባኤ ላይ እንግዲህ የተወሰኑ ውሳኔዎችን ስለመወሰናቸው ማስረጃው ቃለ ጉባኤ ነው ማለት ነው። ስለዚህ ቃለ ጉባኤዎች አንደኛ ወሳኝ የሆኑ ቁልፍ የሆኑ በህግ ፊት ተቀባይነት ያላቸውና በህግ ፊት ልዩ ትኩረት የሚሰጣቸው ሌጋል ዶክመንቶች፣ ሌጋል የሆኑ ወይም ደግሞ ህጋዊ የሆኑ የማስረጃ ዶክመንቶች ናቸው። ለተቋማቱም ተቋሙ አካውንተብል በሆነ መንገድ ተጠያቂነት ባለው መንገድ ስራውን እያከናወነ ነው አይደለም የሚለውን ነገር ለመወሰን ለመበየን የሚያገለግለን የአካውንታቢሊቲ ወይም የተጠያቂነት ሪከርድ ሆኖ ያገለግለናል ማለት ነው። ለኦዲት ስራ ከህግና ከአሰራር አንጻር በትክክል ከህግ ድንጋጌዎች እንዲሁም ከተቋሙ ከውስጡ የአሰራር ደንብ ጋራ ተጣጥሞ ተናቦ እየሰራ ነው ወይ ስራዎችን የሚለውን ነገርም የምናረጋግጠው በእነዚሁ በቃለ ጉባኤዎች አማካኝነት ነው ማለት ነው። ለኦዲት ስራም ወይም ደግሞ ለሂሳብ ምርመራ ስራም ቃለ ጉባኤዎች በሪፈረንስነት በማስረጃነት ይቀርባሉ ማለት ነው። ግጭቶች ወይም አለመግባባቶች ቢፈጠሩም በተቋሙ ውስጥ እነዚህን ግጭቶችና አለመግባባቶች ሴትል የምናደርግበት አንዱ መንገድ ፕሮቴክት የምናደርግበት አንዱ መንገድ ይኸው ቃለ ጉባኤው ነው ማለት ነው። ሰዎች ወይም እዛ ካምፓኒ ውስጥ እዛ ድርጅት ውስጥ የሚሰሩ ሰዎች በሀሳብ ቢጋጩ ሀሳባቸውን በአንድ ሊያመጡ የሚችለው ልዩነታቸውን ፈተው ወደ አንድ የሚያመጡት በቃለ ጉባኤ ሰነዳቸው አማካኝነት ነው ማለት ነው። ፕሮፐር የሆነ ተገቢ የሆነ ህጋዊ የሆነ ቃለ ጉባኤ ካልተያዘ ውሳኔ ላይ መድረስ በጣም አስቸጋሪ ይሆናል። ያንንም ተከትሎ አንዳንድ አሰራሮች ሂሳብ እንቅስቃሴዎች በተመለከተ ነገሮች እንዴት ተወስነው ያ ሂሳብ እንደተንቀሳቀሰ አስቸጋሪ ስለሚሆን የኦዲት ግኝትም ሊያጋጥም ይችላል ማለት ነው። አጠቃላይ የማህበሩ ወይም የተቋሙ አሰራር እየተበላሸ ይሄዳል። መሪዎቹ ያን ተቋም ያንን ድርጅት የሚያንቀሳቀሱት መሪዎችም በህግ ፊት ሪስክ ይወስዳሉ፣ ለህግ ጥሰት ተጋላጭ ይሆናሉና እነሱም ወደ ህግ የመቅረብ እድል ይኖራቸዋል ማለት ነው። ስለዚህ እነዚህን ነገሮች በሙሉ የሚያስወግድልን በጣም ክሪቲካል የሆነ ዶክመንት ነው ማለት ነው ቃለ ጉባኤ ብለን የምንጠራው ወይም ሚኒትስ የምንለው በእንግሊዝኛው ማለት ነው። ለዛሬው ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። በቀጣይ ስለ ቃለ ጉባኤ አዘገጃጀት እንዴት ነው ስታንዳርዱን የጠበቀ በጣም ጥራት ያለው ቃለ ጉባኤ ማዘጋጀት ወይም መጻፍ የምንችለው የሚለውን ነገር የተመለከቱ ዝርዝር ትምህርታዊ ዝግጅት ይዘንላችሁ እንመጣለን። በቀጣይ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።